ኢየሩሳሌም በጭብጨባና በዝማሬ ተናወጠች። ልብሳቸውን የሚያነጥፉ ዘንባባ ይዘው የሚሮጡ ሕፃናትና አረጋውያን አደባባዩን ሞልተውታል። ንጉሥ ሲመጣ በሰረገላና በክብር ታጅቦ፣ ይህ ንጉሥ ግን የመረጠው አህያን ነበር። የዓለም ፈጣሪ ሆኖ ሳለ ለምን በውርንጭላ ላይ ተቀመጠ? ከሕፃናት አፍ የወጣው ሆሳዕና ሚስጥርስ ምንድን ነው? ዛሬ ከዘንባባው በስተጀርባ ያለውንና በትንቢት የተነገረውን እጅግ ድንቅ የሆነውን የሆሳዕናን ታሪክ እንመረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ታሪኩ የሚጀምረው ከክርስቶስ ልደት 500 ዓመታት በፊት በነቢዩ ዘካርያስ በተነገረው ትንቢት ነው። አንቺ የጽዮን ልጆች እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጆች እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል ትንቢቱ። በዚያ ዘመን ነገሥታት ለጦርነት ሲወጡ በፈረስ፣ ለሰላም ሲመጡ ግን በአህያ ይሳፈሩ ነበር። ጌታችን የሰላም ንጉሥ መሆኑን ለማሳየት ይሄ ቀን እስኪደርስ ዓለም በጉጉትም ትጠብቅ ነበር። ጌታችንና ደቀ መዛሙርቱ ወደ ኢየሩሳሌም ቀርበው በደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ቢታንያ ደረሱ። ጌታ 2 ደቀ መዛሙርቱን ጠርቶም እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ወዲያውም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልገዋል በሉ፣ ወዲያውም ይሰዷቸዋል አላቸው። በዚህም ምክንያት ጌታችን ሁሉን አዋቂና ልብን የሚመረምር መሆኑን ያሳየበት ትልቅ ምስጢር ነበር። ደቀ መዛሙርቱም እንደተባሉት ሄዱ። ልክ ጌታ እንዳላቸው አህያይቱና ውርንጭላዋ በቤት ደጅ በጎዳና ላይ ታስረው አገኟቸው። ውርንጭላዋን ሲፈቱ ባለቤቶቹ ውርንጭላዋን ለምን ትፈታላችሁ ብለው ጠየቋቸው። እነርሱም ጌታ እንዳዘዛቸው ለጌታ ያስፈልገዋል አሏቸው። ያኔ ባለቤቶቹ ምንም ሳይቃወሙ ፈቀዱላቸው። ይሄ ቃል ብቻ ተዘግቶ የነበረውን በር የመክፈት ኃይል ነበረው። ከዛም ደቀ መዛሙርቱ ልብሳቸውን በውርንጭላዋ ላይ አነጠፉ። ጌታችንም በላይዋ ላይ ተቀመጠ። ታላቁ የሰላም ጉዞም ከደብረ ዘይት ተራራ ቁልቁል ወደ ኢየሩሳሌም ተጀመረ። ጌታችን በውርንጭላዋ ላይ ተቀምጦ ከደብረ ዘይት ተራራ ወደ ኢየሩሳሌም መውረድ ጀመረ። ከፊት ለፊቱ የኢየሩሳሌም ከተማና የሰለሞን ቤተ መቅደስ በግርማ ይታያል። በዓለ ፋሲካን ለማክበር ከየአቅጣጫ የመጣው እጅግ ብዙ ሕዝብ ጌታ እየመጣ መሆኑን በሰሙ ጊዜም ሊቀበሉት ወጡ። ነገር ግን ጌታችን በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ሲቃረብና ከተማይቱን ከከፍታ ላይ ሆኖ ሲመለከታት ሕዝቡ ሁሉ በእልልታና በዝማሬ ተሞልቶ ነበር። ነገር ግን ጌታችን ከተማይቱን ባያት ጊዜ በታላቅ ድምፅ አለቀሰ። የሕዝቡ ዝማሬ ለጊዜው እንጂ ለዘላለም አለመሆኑን አሁን ሆሳዕና የሚሉ ሰዎች በጥቂት ቀናት ውስጥ ስቀለው እንደሚሉ ስላወቀም ለነፍሳቸው አዘነ። ኢየሩሳሌም ማለት የሰላም ከተማ ማለት ሲሆን የሰላም ንጉሥ ወደ እርሷ መጥቶ ሳለ እርሷ ግን አላወቀችውም፣ አልተቀበለችውም። ጌታችን ወደፊት በከተማይቱ ላይ የሚመጣውን መከራ አስቀድሞ ተመለከተ። ጠላቶችሽ በዙሪያሽ ምሽግ የሚሰሩበት፣ አንቺና ልጆችሽን የሚያጠፉበት፣ በድንጋይ ላይ ድንጋይ የሚቀብሩበት ዘመንም ይመጣል አለ። የመጎብኘትሽን ዘመን አላወቅሽምና በማለት እግዚአብሔር ሊያድናት በመጣበት ሰዓት ዝግጁ ባለመሆኗ የሚመጣውን ፍርድ ተናገረ። ይሄ ትዕይንት ጌታችን ለሰው ልጆች ያለውን እውነተኛ ፍቅርን ያሳያል። አምላክ ሲያዝንና ሲያለቅስ ማየት የፍቅሩ ጥልቀት መለኪያ ነው። መሞቱ ለማዳን ቢሆንም ሰዎች ለመዳን ፈቃደኛ ለመሆናቸው ግን እጅጉን አሳዘነ። በጥንት ዘመን አንድ ንጉሥ ወደ ከተማ ሲገባ ሕዝቡ ልብሱን በመንገድ ላይ ያነጥፍ ነበር። ብዙ ሰዎች የያዙትን መጎናጸፊያ አውልቀው ጌታ በሚያልፍበት መንገድ ላይ አነጠፉ። ይሄ ተግባር እኛና ያለን ነገር ሁሉ ያንተ ነው፣ አንተ ንጉሳችን ነህ የሚል ትርጉምም ነበር።
ድሆችና ሀብታሞች ሳይለዩ ልብሳቸውን ለጌታ መንገድ አደረጉ። ልብስ የሌላቸው ደግሞ ዝም አላሉ። ከዛፎች ላይ የዘንባባና የዛፍ ቅርንጫፎችን እየቆረጡ በመንገድ ላይ ያነጥፉ ነበር። ዘንባባ የድልና የሰላም ምልክት፣ ጌታ ሞትንና ኃጢአትን ድል አድርጎ ሰላምን ሊያመጣ የመጣ ንጉሥ መሆኑን በዚህ መሰከሩ። ጉዞ እየቀረበ ሲመጣ ደቀ መዛሙርቱና ሕዝቡ ባዩት ተአምራት ሁሉ ደስ እያላቸው እግዚአብሔርን በታላቅ ድምፅ ማመስገን ጀመሩ። ድምፁ እንደ ነጎድጓድ በኢየሩሳሌም ዙሪያ ባሉ ተራራዎች ላይም አስተጋባ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር ይሁን እያሉ ዘመሩ። ይሄ ድባብ ኢየሩሳሌምን በሙሉ አናወጠ። ንጉሥ መጣ፣ ነገር ግን እንደ ምድር ነገሥታት በጦርና በጋሻ ሳይሆን በፍቅርና በትሕትና መንገዱ በልብስና በዘንባባ ተሸለመ። ድሆች መጎናጸፊያቸውን፣ ሕፃናት ድምፃቸውን፣ ምድርም ዝንጣፊዋን ለሰላሙ ንጉሥ አበረከቱ። ሆሳዕና ዛሬ ሰማይና ምድር በአንድ ቃል የዘመሩበት ቀን። ሕዝቡ ሆሳዕና እያሉ ሲጮሁ ቃሉ ተራ የደስታ መግለጫ አልነበረም። ሆሳዕና ማለት በዕብራይስጥ አሁን አድን ወይም እባክህ አድነን ማለት ነው። ሕዝቡ ከሮማውያን ቀንበርና ከኃጢአት እስራት የሚያድናቸው መሲህ መምጣቱን አውቀው የተማጸኑበት ቃል። ሆሳዕና ለዳዊት ልጅ ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የንጉሥ ዳዊት ዘር የሆነው እውነተኛው መሲህ መሆኑንም በይፋ መሰከሩ። በዚህ ሁኔታ ዝማሬው በሁለት አቅጣጫ ይፈስ ነበር። በጌታ ስም የሚመጣ የተባረከ ነው እያሉ የምድርን ንጉሥ ተቀበሉ። ሆሳዕና በአርያም በከፍታ ላይ ያለ ማዳን እያሉ ዝማሬው እስከ መላእክት ዓለም ድረስ እንዲዳረስም አደረገ። ሰማይና ምድር በአንድ ቃል ተስማሙ። ጌታ ወደ ኢየሩሳሌም በገባ ጊዜ ከተማይቱ ሁሉ ተናወጠች። ዝማሬውን የሰሙና ግርማውን ያዩ የከተማዋ ነዋሪዎች ሁሉ በድንጋጤ ይሄ ማን ነው ብለው ጠየቁ። አብሮት የመጣው ሕዝብን በኩራት ይሄ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው ብለው መለሱላቸው። ኢየሩሳሌም በታሪኳ እንዲህ ያለ ሕዝባዊ ሰልፍና መንፈሳዊ ድምቀት አይታ አታውቅም ነበር። ይሄ ዝማሬ መዝሙረ ዳዊት መዝሙር 117 ላይ የተነገረው ቃል ፍጻሜም ነበር። እግዚአብሔር አምላክ ነው፣ ለእኛም በራልን፣ እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በቅርንጫፎች እሰሩ የሚለው ቃል በተግባር ታየ። ጌታ ወደ ቤተ መቅደስ ሲገባ ዝማሬው አልቆምም ነበር። ሕዝቡ ንጉሣቸውን እስከ ደጃፍ ድረስ በክብር አደረሱት። ሆሳዕና አሁን አድን የሚል የሺህ ዓመታት ጩኸት ዛሬ ዝምታው ተሰበረ። የዳዊት ልጅ በውርንጭላ ላይ ሆኖ የኢየሩሳሌምን ቅጥር ሲያቋርጥ ሰማይና ምድር በአንድ ቃል ዘመሩ። ይህ ዝማሬ የሃይማኖት ብቻ አይደለም፣ የነፃነትና የተስፋ እንጂ። ይህ ማን ነው ለሚለው የከተማዋ ጥያቄ ታሪክ የሰላሙ ንጉሥ ነው ብሎም መለሰላቸው። ከዚህ በኋላ ጌታችን በክብር ወደ ቤተ መቅደስ ገባ። እዚያም ዕውሮችንና አንካሶችን ፈወሳቸው። ሕዝቡም ባዩት ተአምራት ተደነቁ። በቤተ መቅደሱ ቅጥር ግቢ ውስጥ የነበሩ ትናንሽ ሕፃናት ከመንገድ ጀምሮ የሰሙትን ዝማሬ ቀጠሉ። በንጹሕ ድምፃቸው ሆሳዕና ለዳዊት ልጅ እያሉ ይጮሁ ነበር። የሕፃናቱ ምስጋና ከሽማግሌዎቹ በላይ በቤተ መቅደሱ አስተጋባ። ከዚህ በኋላ ነው የካህናት አለቆችና ጸሐፍቶች ጌታ ያደረገውን ድንቅ ነገርና ሕፃናቱ የሚዘምሩትን ዝማሬ ባዩ ጊዜ እጅጉን ተቆጡ። የሕፃናቱን ዝማሬ እንደ ስድብና እንደ ሥርዓት አልበኝነት ቆጠሩ። ወደ ጌታ ቀርበው በንዴት እነዚህ የሚሉትን አትሰማምን አሉት። ዝም እንዲያሰኛቸውም ፈልገው ነበር። ጌታችን ግን የሕፃናቱን ዝማሬ አላቆመም። ይልቁንም ለጸሐፍቶች ከመጽሐፍ ቅዱስ መዝሙር 8 ላይ ጠቅሶ መለሰላቸው። አዎ ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀ የሚለውን ቃል አላነበባችሁምን አላቸው። መምህራን ነን የሚሉት ልባቸው ሲደነድን፣ አምላክ ግን ምንም በማያውቁት ሕፃናት አንደበት እውነተኛ ምስጋናን መቀበሉን ገለጠላቸው።
ፈሪሳውያንም ሕዝቡን ዝም እንዲያሰኛቸው በጠየቁት ጊዜ ጌታችን በታሪክ የማይረሳውን ቃል ተናገረ። እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። የምስጋናው ጊዜ ደርሷል። ተፈጥሮ እንኳ ሳይቀር ለፈጣሪዋ ዝም ማለት አትችልም። ሰው ዝም ቢል ግዑዛን ፍጥረታት ጌታቸውን ማመስገናቸው እንደማይቀርም አሳወቃቸው። ዕውቀት ልብን ሲያደነድን፣ ንጽሕና ግን ምስጋናን ትወልዳለች። የሃይማኖት መምህራን በጠሉበት ሰዓት ሕፃናት አምላካቸውን አወቁ። እነዚህ ዝም ቢሉ ድንጋዮች ይጮኻሉ የሚለው ቃል ዛሬም ድረስ ያስተጋባል። ምስጋና የንጹሐን እንጂ የትዕቢተኞች አይደለም። በቤተ መቅደስ ውስጥ የሰማይ ድምፅ በሕፃናት አንደበት ተሰማ። ዛሬም በቤተ ክርስቲያናችን ይህን ዕለት በታላቅ ድምቀት ይከበራል። ቃሉ ሁለት ትርጉሞችንም ይዟል። አንደኛው አሁን አድን የሚለው ጩኸት ዛሬም እኛ ከኃጢአት እስራትና ከዓለም ጭንቀት እንዲያድነን ለጌታ የምናቀርበው ጸሎት። ጌታችን ሞትን ድል አድርጎ መንግስቱን በልባችን ውስጥ ሊያጸና የመጣ ንጉሥ መሆኑን የምናምንበት የድል አዋጅ። በሆሳዕና ዕለት በቤተ ክርስቲያን የምናያቸው ምልክቶች ለዚህ ታሪክ ዝምተኛ ምስክሮችም ናቸው። ዘንባባ ጥንት ለድል አድራጊዎች እንደሚሰጥ ሁሉ ዛሬም ክርስቶስ ሰይጣንና ሞትን ድል ማድረጉን የምናበስርበት አረንጓዴ የድል ምልክታችን። በራሳችን ላይ የምናስረው ቄጤማ ልክ እንደ ኢየሩሳሌም ሕዝብ ልባችንን አንተ አንጥፍልን ማለታችን ሲሆን፣ ሰላምና በረከትን ከጌታ የምንቀበልበትም ተምሳሌት። ሆሳዕና የደስታ ቀን ቢሆንም የጌታችንን የመከራ ሳምንታት ወይም ሕማማት ይከፍታል። ዛሬ በዝማሬ የተቀበለው ሕዝብ ነገ በመስቀል ስር እንዲቀበለው ቤተ ክርስቲያናችን ታሳስበናለች። እምነታችን እንደ ሆሳዕና ሕዝብ ለጥቂት ሰዓት የሚቆይ ሳይሆን እስከ መስቀል ስር የሚጸና እውነተኛ ፍቅር መሆን እንዳለበትም ታስተምረናለች። ጌታ ዛሬም በውርንጭላ ላይ ሆኖ በትህትና ተሞልቶ ወደ እያንዳንዱ ሰው የልብ ደጅ ይመጣል። ኢየሩሳሌም በሯን ከፈተች፣ አንተስ ለሰላሙ ንጉሥ ልብህን ከፍተሃልን? የታሰረችውን ውርንጭላ የፈታ ጌታ ያንተንም የኃጢአት እስራት ሊፈታ በደጅ ቆሟል። ዘንባባውን በእጅ ብቻ ሳይሆን እምነቱን በልብ ያዝ። የመጎብኘትህን ዘመን እወቅ። ንጉሡን በደስታ ተቀበል። ሆሳዕና ለዓለም መድኃኔ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።